የቡዜ ማሽቃበጥ ልብ ብላችሁ ተመልከቱ ማለት ነውና ዛሬ አክስትነቷ ለልዑል ታይቷታል። ሩታዬ እውነት ልጇን እንዴት አድርጋ እንዳሳደገች እንግዲህ አስመስክራለች ማለት ነው። አብርሃም ዛሬም እንግዲህ መልስና ጥያቄ ላይ ነው ያለው። ማን ያደነዘዘኝ ድግምት ያሰራብኝ ነገሮችን እያስታወስኩ አልነበረም ብሏል። ሩታም ኤፍሬምም እውነታውን አስረግጠው ነግረውታል ማለት ነው። አሁንም ሊያምን አልቻለም። በድጋሚ ደግሞ እንግዲህ ልዑልን ይዛለት መጥቶ በጣም ተደስቶ ልጁን አቅፎ ስሟል ማለት ነው። ዳዴ ጀመረ ወይ እያለ እንግዲህ ስለ ልጁ ምንም አይነት መረጃ የለውም። እንዳንተ አይነት አባት ታዲያ አባት ነው ወይ? እበትም ትል ይወልዳል ማለት ነው። እውነቴን ነው። ለስም ብቻ ከሆነ እንደገና ደግሞ እንዴት ነው ያደገው የኔ አባት ብለህ የምትለው አንተ ከሴት ጭን ስር ስትልከሰከስ ስትጋደም ሩታ አባትም እናትም ሆና ያሳደገችው ልጅክ ነው። ልጃችን አድጓል እያለችክ ነበረ ማለት ነው። እና ሰላም እንዲ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ በዚህ ተረፍ ይበል። እኔ በጣም ደህና ነኝ። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። እንዲሁም የሩታዬ እህቶች መታችሁ ሀሳብ አስተያየታችሁን ለምትሰጡኝ ከልብ ነው የማመሰግነው። ፈጣሪ አምላክ ያክብርልኝ እላለሁኝ። እንግዲህ ለድምፄ በጣም ይቅርታ ጠይቃለሁ። እየተነፋነፍኩ ነው የማወራችሁ። ኃይለኛ ጉንፋን ያዘኝ። ምን እንደማረግ ራሱ አላቅም ማለት ነው። ለማንኛውም እንግዲህ ትናንትና የቀጠለውን ቪዲዮ አይታችኋል። አብርሃም ሄርሜላንም ሩታንም በጥያቄ በጣም እያፋጠጣቸው ነበረ። እሱም ምንድነው ከሁለታችሁም መልስ ፈልጋለሁኝ። እኔ እንደዛ የሆንኩበትን ምክንያት ላውቀው አልችልም። ነገሮችን እያገናዘብኩም እያስተዋልኩም አልነበረም እና ሩታም ያደረግሽው ነገር ታለ እውነቱን ንገሪኝ ብሏታል። ሩታም እኔ ባንተ ላይ ምንም ያደረግኩት ነገር የለም፣ ደጋግመክ እቤት ትመጣ ነበረ። ተመጣክማ ብዬ እኔም ልጄን ያለ አባት እንዳይቀር የአባት ፍቅር ሳያገኝ እንዳያድግ ብዬ ይቅርታክን ተቀበልኩኝ። ይቅርታ ከተባባልን በኋላ ከህይወታችን መውጣት የነበረባቸው ሰዎች መውጣት ስለነበረባቸው እንዲወጡ አድርገናል። ኤፍሬምም ከሆነ በአንተ ላይ ምንም አይነት ክፉ ነገር አላደረገም፣ እኔ በፈለግከው ነገር እምልልካለው ብለዋለች ማለት ነው። እና አሁንም ትኩረታቸውን እያረጉ ያሉት ሩታ ላይ ነው። በእውነት ነው የምላችሁ። ትናንትና አብርሃም ሄርሜላን በመጠየቁ ብዙዎች ተከፍተዋል። ሄርሜላ ምንም እንደማታረግ አብርሃምን እንደምትወደው አብርሃምን እንደምታፈቅረው አብርሃምን እንደምታከብረው እየመሰከሩላት ነበረ ማለት ነው። ውዶችዬ እኛ ሰዎች ወደ ነፈሰው ነው የምንነፍሰው። ይሄን ህይወት የሚኖረው አብርሃም ራሱ ነው። ገብቷችኋል? ከሩታ በላይ አብርሃም አልተጎዳም። ከሩታ በላይ ሄርሜላ አልተጎዳችም። ይሄ ደግሞ ለወላዶች ለወላድ እናቶች ነው እያልኩ ያለሁት። ለእናንተ ቆመ ቀሮች፣ ዝሙትን ለምትደግፉ፣ ሴሰኝነትን ለምትደግፉ ይሄ ነገር ምንም አይደለም ማለት ነው። እና አብርሃም ሲጀመርም ሆን ብሎ ከእህቱ ጋር ተመካክሮ ያደረገው ድራማ ነው እንጂ አልታመመም። እሺ ታሟል ከተባለ ለምንድን ነው ሴቶቹን ጎትታ ከምትመጣ ቡዜ የዳነበትን ምክንያት የታመመበትን ምክንያት ሐኪም ቤት ሄዶ ስትረስ ነው ተብሏል። እዛም ሄዶ ከራሱ ጋር አልነበረም አብርሃም፣ ከስትረሱም ማለት ነው። ጸበል ይሄዳል ብለው ሲወስዱት መቼም አንድ ሰው እኮ ይውላችሁ ድግምት መተት የሴጣን ነገር ተተደረገበት ጸበል ቦታ እኮ ይለፈልፋል፣ ስሙን ይጠራል። እሱንስ አልጠራም ወይ? በምን እንደዳነ ምን እንደተደረገበት ለምን የሄደበት ቦታ አልተነገረውም? ለኦዲየንስስ ለምን ይፋ አልሆነም? ይሄንስ ለመሸፋፈን ምን አስፈለጋት ቡዜ? ይሄ ቀድም ነበረ። በእውነት ነው የምላችሁ። ሄርሜላ ማርጋ ተሆነ ለምን እውነቱን አላፈረጡም? ሩታ ማርጋ ተሆነ ለምን ይሄንን ነገር በይፋ አልተናገሩም? ሁለተኛ ደግሞ ከዛሬ
8 ወር በፊት ሄርሜላ ለአብርሃም እጁ ላይ ሰዓት ስታስርለት ሩታን ጥሎ ወደ ሄርሜላ ጋር ኮብልሎ ሲገባ አብርሃም ያኔስ ጤነኛ ነበር ወይ? ቡዜ ያኔ ይሄ ነገር ለምን አልታያትም? እኔ አሁንም ጥያቄ ነው የሚሆንብኝ ውዶች፣ ይቅርታ አድርጉልኝና ማለት ነው በእውነት እና ያኔ ሄርሜላን ወንዶና አፍቅሮን ሄደው ንገሩኝ። ማንኛው ወንድ ነው ሚስቱ 2 ነፍስ ሆና ሌላ ሴት ጋር የሚሄደው? ጤነኛ የሆነ ወንድ ይሄዳል? ሚስቱ ትሬት በሚያስፈልግባት ሰዓት አሁን ላይ ደግሞ ቅልቦች ነገሮችን በሰላም አትገላገል ሀረርጌ ጋር ሆነው ለቅልቦች ላይ ያውና አብርሃም እንደሚጠየቁ ነበር። ይሄን እያብራሩ ነው የሚገኙት። እንግዲህ በሶሻል ሚዲያ ላይ ያው ደረት ላይ እኮ እዛ ጋር ከንፈር ላይ ሲሳሳም ነበረ። ያኔ ለምንድን ነው የወንድሟ መታመም ቡዜ አይኗ ያልተገለጠው? አሁን ነው እንዴት ታያት? ሩታ እንግዲህ ትልቁን ጥፋት አጠፋች ብዬ የምለው የራቁት ቪዲዮ ያዘች የተባለ ጊዜ ነው። ቡዜ ከካሜራ ጀርባ የምትሰራውና ፊት ለፊት የምትሰራው ደግሞ የተለያየ ነው። ሩታ ተናግራለች። በጣም አስመሳይ ነሽ፣ ከካሜራ ጀርባ ሌላ ሰው ነሽ፣ ከካሜራ ፊት ደግሞ ሌላ ገጸ ባህሪ ነው ያለሽ ብላታለች። ገብቷችኋል? ከሩታ በላይ ቡዜን እኛ ልናቃት አንችልም። ሁሉም እዛ ጋር ይተዋወቃል። በቪዲዮ ላይ የሚመጣው ከጀርባ ምን እየጠነሰሱ እንደሚመጡ እኛ አናቅም። እኛ ዛሬም ነገ ማስተያየት መስጠት የምንችለው በተለቀቀው ቪዲዮ ላይ እና ቪዲዮ ላይ ብቻ ነው ማለት ነው። አሁንም እያለች ያለችው ቡዜ ያንተ ሀቅ እስከሚወጣ እኔ ከጎንክ ነኝ ብለዋለች። እውነት አንቺ አብርሃም ሀቁ ይውጣታልሽ? ለምንድን ነው ሩታ ላይ እንዲህ አይነት ጭፍን ጥላቻን ከምታስደርጊ ሄርሜላ ላይም ጭፍን ጥላቻን ማታስደርጊው? ሄርሜላ ምን አጥፍታ ነው ለምትሉኝ ሰዎች ደግሞ ሄርሜላ ቀለበቷ ሆን ብላ እራሷ አውጥታ ሰዎች ቀለበቴን አወጡብኝ ጠፋብኝ ብላሽ ዋሸች አብርሃምን። አንድ በሉ። ሁለተኛ ደግሞ ሳትታገት ታግታለች ተብሎ ወንድሙንም አሳሰረ። ሩታ ቤት ሄዶ ልዑልን እንኳን ሳያይ ቁምሳጥን ለቁምሳጥን ሄርሜላን ሲፈልግ ነበረ አብርሃም። በልጇ ሲያስምሏት ነበረ። ገና አንድ ተራ ሴሰኛ ዝሙተኛ ሴት ጠፋች ብለው ማለት ነው። ሁለት በሉ። ጠፍታ ከተመለሰች በኋላ አርግዤ ነው ብላ ስትል ያርግዝና አሁን የት ሄደ? ለምንድን ነው እሱ ጥያቄ ያልተነሳው? ኤፍሬም ሄርሜላ የዋሸችን ነገር አለ እውነቱ ይውጣ ብሎ ሲላት ቡዜን አይ አንተ ሄርሜላን ስለምጠላት ነው። ስለዚህ የወንድምክን የወደደውን ልትወድ ይገባል፣ ልትጠላት ግን አይገባም። አሁን ባለችበት ሄርሜላ ደህና ናት። የመጀመሪያ ስለሆነ ደንግጬ ነው ብላ ስትዋሻቸው ማለት ነው። አስቡት፣ ምኑ ነው የመጀመሪያዋ? ሄርሜላ እኮ ከ18 ዓመት በታች አይደለችም። ፔሪየድ ሲቀርባት እርግዝና እንዳለ እንደሚመጣ የማታቀው በአሁን ሰዓት እንኳን ሄርሜላን የምታክል የ20 ምናምን ዓመት ሴትዮ ተውና የ10 ምናምን ዓመቷ የ10 ዓመቷ ፔሪየድ ሲቀር እርግዝና እንደሚፈጠር ያውቃሉ። አይገርማችሁም? በዚህ ልክ ሄርሜላ በእነ ቡዜ በኩል ልትታመን የቻለችበት ምክንያት ምንድን ነው? ሩታ እምነት እንድታጣ የተደረገበትስ ምክንያት ምንድን ነው? ይሄ ለምን አልተጣራም? በምን ብታሳምናቸው ነው? ያው ሄርሜላ አዲስ ምራት ናት፣ አዲስ ሙሽራ ነች ለነሱ። ምንድን ነው በቃ እዛ ጋ እንዴ ሽንታችን ሚሪንዳ ነው በአንድ ፖፖ ካላራን እያሉ ነው ቡዜና ሄርሜላ ማለት ነው።
በዚሁ አጋጣሚ ሩታ ደግሞ ይሄ እነሱ ስር ሄዳ እንዲህ ስፍስፍ ብላ ከእነሱ እግር ስር እየሄደች የእነሱን የጫማ ቆሻሻ የምታጸዳ ልጅ አይደለችም። በራሷ ኮንፊደንስ የምትተማመን ሴት፣ በራሷ የምትመራ ነገሮችን ቃሏን በተግባር የምትፈጽም ቆራጥ አላማ ያላት ሴት እንደሆነች እናውቃለን። ሩታ አሁን ይሄን ሁሉ መከራና ግፍ እየተደረገባት ያለው ወንድ አታ ሳይሆን አብርሃምን ወዳው አፍቅራው ሳይሆን አሁንም ቢሆን ለልጇ ስትል ነው መስዋዕት እየከፈለች ያለችው። ገብቷችኋል? ሩታ ይሄን ሁሉ እያለቀሰች ያለችው ለልጇ ስትል ነው። ልጇን ያለ አባት ያለ ማሳደግ ነው። ልጅ ከእናትና ከአባቱ ጋር ሲያድግ ጭንቅላቱ እውነቴን ነው የምላችሁ እንደ መብራት የበራ ነው። የአባት ፍቅር የእናት ፍቅር ያደገ ልጅና በእናት ብቻ ያደገ አንድ አይደለም። ገብቷችኋል? ሩታም ያ ነገር ስለገባት የልጇን አላማ የልጇን ፍላጎት ለመሙላት ስትል የማይሆነውን ያልሆነችውን ሆናለች ሲሏት እሺ ብላ እያሳለፈች እዚህ ደርሳ ነበረ ነገሮችን። አሁን ላይ ግን ቆም ብላ ስታስበው ነገሮች ከዚህ በላይ እየከበዱ እየጠነከሩ ገመድ ወደ እሷ አንገት ለማስገባት እየተዞረ እንደሆነ በደንብ ነገሮችን ገብቷታል። መጠንከር እንዳለባት ራሷን አሳምናለች። ከዚህ በላይም ጠንካራ ናት ልላችሁ ፈልጋለሁ። በእውነት አንዳንዴ በጣም ነው የሚገርሙ። በዚሁ አጋጣሚ እንግዲህ አብርሃም ቅልቦች ላይ ያው ክስ ሊመሰረትበት እንደሆነ ሰምታችኋል ማለት ነው። ይሄም እየሆነ ያለው በተስፍሽ አረርጌውና በቅልቦች እንዲሁም ፍቄ ኖርዌይ በሚኖረው የሃይማኖት አባቶችም በዚህ ጉዳይ ላይ ጣልቃ ገብተው በሃይማኖታችን በማይመጣው ስለመጡ ይሄን ነገር ማስቆም አለብን ብለዋል። ማስቆም አለብን ያሉት ላልገባችሁ ልጆች የእነሱ ቪዲዮ መስራት አይደለም የሚያስቆሙት፣ ስለ ትዳራቸው አይደለም የሚያስቆሙት። ገብታችኋል? አዎ ድራማ እየሰሩ ነው በትክክል ግን ካራክተሩን ሲጫወቱ የሃይማኖት የማይነካን ትልቅ ተቋም ነክተዋል። ሃይማኖት ማለት እንግዲህ የግል ነው፣ አገር የጋራ ቢሆንም ማለት ነው። ምንድን ነው እየተደረገ ያለው? ሩታ ባለፈው ለአብርሃም መስቀል ሰጠው ባለችው ምክንያት በመስቀል ነው ድግምት ያሰራችው እየተባለ እንግዲህ ሶሻል ሚዲያ ላይ ይሄ ጉዳይ በጣም መነጋገሪያ ሆኗል። ሰው እውነት አድርጎታል ማለት ነው። አሁን ላይ ቅልቦች ላይ ለምንድን ነው እና አብርሃም የሚከሰሱት? ያው ይቅርታ እንዲጠይቁ ድጋሜ በሃይማኖት ዙሪያ ምንም አይነት ድራማ እንዳይሰሩና ሃይማኖትን ነክ የሆነ የማይመለከታቸው ቦታ እንዳይደርሱ ያው እንዲጠየቁ በህግ ነው እየተደረገ ያለው ማለት ነው። በዚህ ጉዳይ እንግዲህ ነገሮችን እነሱ አሰባስበው ጨርሰዋል። እንዴት እንደሚሆን የሃይማኖት አባትም ጣልቃ ገብቶ ይህን ነገር ሊያወግዘው ይገባል ተብሏል። እኔም እደግፈዋለሁ በትክክል ማለት ነው። መስመራቸውን አልፈዋል፣ ግን ስለ ትዳራቸው እንደማይመለከታቸው ተናግረዋል። ትዳራቸውን የሚኖሩት አብርሃም ሩታ ወይ ሄርሜላ ናቸው ማለት ነው። ግን በመስቀል ጉዳይ ላይ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው፣ መስቀል ሁሉ ነገራችን ነው ማለት ነው። ኢየሱስ ክርስቶስ ለእኛ ሲል የተሰቀለልን አዎ ስለሆነ በመስቀል መጥተዋል ስለተባለ ይሄ ነገር እንግዲህ ነገሩን እያሰፋው ሄዷል። ይሄን መጨረሻውን አብረን እናያለን ማለት ነው። ዛሬ ላይ ግን ኤፍሬምና ሩታ በጣም አብርሃምን ለማስረዳት ሞክረዋል። እዛ ጋር እንደምናየው ደግሞ ማናች ቡዜ ዞር ለማለት አልፈለገችም። ለምን ትክክል አይደለም ብላ ነገሮችን እዛ ጋር ለማጧጧፍ እየሞከረች ነበረ። አብርሃምም ነግሯታል። ምናልባት ሩታ ታልፈለገች
ወደዛ ትሄጃለሽ እያላት ይገኛል። እሷም እንግዲህ አክብራ ትሄዳለች ማለት ነው። ዛሬ ምንም አይነት ጸብ አልተፈጠረም፣ እግዚአብሔር ይመስገን። ነገም ደግሞ ሄርሜላ ምን እንደምትጠየቅ መልሱን እናያለን ማለት ነው። ብቻ ምንም ይሁን ምንም ሩታዬ ጠላቶችሽ ስታለቅሺ ስስቂ እንጂ አልቅሰሽ እንዳታሳያቸው፣ ስብራትሽን እንዳታሳያቸው፣ ጥንካሬሽን እንጂ ጀግንነትሽን እንጂ ማንነትሽን እንጂ በቃ ጨዋነትሽን እንጂ ቆፍጣናዋን ሩታን ያችን አትንኩኝ ባይዋን እውነቴን ነው እንዲያዩ እንጂ አንገትሽን ደፍተሽ አንገትሽ ተሰብሮ እንዲያዩሽ አንፈልግም። በፊትም ጀግና ቆራጥ ለዓላማ የተነሳች ወደ ኋላ እማትል እናት እንደሆንሽ እናውቃለን። አሁንም ልዑልዬን እንዴት አድርገሽ እንደያሽ እንዴት አድርገሽ እያሳደግሽ እንደሆነ እውነቴን ነው ምስክር ነሽ ማለት ነው። እና ውዶችዬ እንግዲህ ልዑልን አይታችሁ ተሆነ እግዚአብሔር ፈጣሪ በጥበቡ ያሳድግላቸው። እውነት ሽፍን አድርጎ ማለት ነው ከክፉ ነገር ጠብቆላቸው የልፋቷን ይቁጠርላት። ሩታ ብዙ ለፍታለች፣ ብዙ አልቅሳለች። አሁንም መስዋዕት እየከፈለች ያለችው ለልጇ ስትል ነው። እናት ለልጇ ጎሽ ለልጇ ስትል ተወጋች እንደሚባለው ማለት ነው። እናት ለልጇ ምንም ነገር ትሆናለች። ይሄ እንግዲህ የወለዳችሁ እናቶች ይገባችኋል። ምናልባት ይሄ ቆሙ ቀሮቹ ተስፋ የቆረጣችሁት ዝሙተኞቹ ሴሰኞቹ ላይገባችሁ ይችላል። ልጅ ነው ምንድን ነው ያድጋል የሚባል ነገር አለ። በእውነት እኔ ደስ የሚለኝ አሁንም አብርሃምና ሩታ ነገሮች ተስተካክለው ልጃቸውን አብረው ቢያሳድጉ ይሄ እንዲስፍስፍ የሚልለት ልጁን ዛሬ ቡዜ ሳትቀር ለልዑል እንዴት ስፍስፍ እንዳለ ተመልከቱ። እኔ እውነቴን ነው የምላችሁ 8 ወር ገና ዛሬ ልዑልን ለማጫወት ጥርሷ ራሱ ፈገግ ብሎ ፊቷ ፈገግ ብሎ ልዑል እንዴት እንዳጓጓት እኔ ፊቷ ላይ አንብቤ ያለው እያሽቃበጠችሁን አላውቅም። እኔማ ዛሬ ቡዜ ነች ወይንስ የቡዜ እህት ነች የመጣችው? አይኔ ነው ወይስ በህልሜ ነው እየቃዠሁ ነው እንዴ ነበር ያልኩት ማለት ነው። እና አይቻል አቅም ባለፈውም አብርሃም የነበረ ጊዜ ሩታ ልዑልን ይዛ ልዑል እንኳን የታለ ብላ እንዲኮ አልሳመችውም ማለት ነው። እንኳን እንደ ዛሬ እንዲህ ልታሽቃብጥ ማለት ነው። እና አንዳንዴ በጣም ነው የሚገርመኝ። እንግዲህ ልዑልዬ ፈጣሪ ያሳድግክ። እውነት ሩታ የልፋቷን ፈጣሪ ቁጠርላት። ልጃችሁ በጋራ ብታሳድጉ ደስ ይላል። የሚያምር ልጅ ነው ያላችሁ። አንዳንዴ የእነሱ ልጅ ነው ወይስ አይ ነው እያልኩኝ ነው ማለት ነው። እና ኤፋ ምንም ጥፋት አላየንበትም እስከ ዛሬ ድረስ እኔ እንደተመለከትኩት ነው። የእናንተን አላውቅም። መልካም ነገር ነው እያረገ ያለው። ፈጣሪ የሚወደውን ስራ ነው እየሰራ የነበረው። ፍቺን ሴጣንም ይጠላል። ፍቺ የሚበረታታ ጉዳይ አይደለም። ቢፋቱም ድጋሚ እንግዲህ ተጋብተው ልጃቸውን በጋራ አሳድገው ሌላም እንግዲህ ተጨማሪ ልጅ ፈጣሪ ሰጥቷቸው በእውነት ወደፊት የሚሄዱትን ነው እኔ የምመኝላቸው። ኤፋም እያረገ የነበረው ይሄንን ነው እንጂ በወንድሙ ላይ ይሄን ያህል አንዳንድ ኮሜንተሮች እንደሚሉት ኤፍሬም የአብርሃም ጠላት እንደሆነ ኤፍሬምና ሩታ እንዳስደገሙበት ነበር ሲወራ የነበረው። ማንም ቢሆን የልጁ አባት ላይ አያረግም። ሩታ እኮ ልጅ ባይኖራት ከዚህ ጨዋታ እኮ ትወጣለች እንጂ እያለቀሰች እየተሰደበች እየተገፋች ያመነጫጭቋት አትኖርም። ግን ልጇን ያለ አባት ያለ ማሳጣት ነው። የሴት ልጅ እንዲባልባት ስላልፈለገች ነው ይህን ሁሉ እየተጋፈጠች ያለችው። እረዳሻለሁ። አንዳንዴ የዋሆች እውነቴን ነው የሚናገሩ ሰዎች አይወደዱም። ዝም የሚሉ ሰዎች ግን ይወደዳሉ ማለት ነው። እና ይቻለም መልካም ለሚሰሩ ሰዎች እንደማትሆን በብዙዎች እያየን ነው። ለማንኛውም ውድ ተመልካቾቼ እናንተም የራሳችሁን ሀሳብ አስተያየት መስጠት ትችላላችሁ። እኔ እንግዲህ የተሰማኝን ስሜት ተናግሬ ያለሁኝ።
በዚህ ቪዲዮ ላይ እናንተ ምን አይነት አስተያየት ነው የሚኖራችሁ? ፈጣሪ ቢፈቅድ አብርሃምና ሩታ አንድ ጋ ሆነው ልዑልን ቢያሳድጉ ደስ ይለኛል። ካልሆነም ግን ሩታዬ ጠንክራ ለልጇ መኖር አለባት ብዬ አምናለሁኝ። ቡዜም እንግዲህ ማሽቃበጡን ይዛለች። ልዑልን ስታይ የአክስትነት ሙዱን እያመጣችው ነው። ብቻ ለሁላችንም ፈጣሪ ልቦና ይስጠን ነው የምለው። ማንም ጻድቅ የለም። እኔም ኃጢአተኛ ነኝ። የእነሱን ኃጢአት እያወራሁ ሳይሆን የራሴ ጻድቅ ነኝ እያልኩኝ አይደለም ማለት ነው። ወዳችኋለሁ። በተረፈ ላይክ፣ ሰብስክራይብ አድርጉ። አሁንም ነገም ለድምፄ በጣም ይቅርታ አድርጉልኝ። ኃይለኛ ጉንፋን ያዘኝ፣ ለዚያውም እያሳለኝ ማለት ነው። አፍንጫ ታፍኗል። ወዳችኋለሁ። ሰላማችሁ ይብዛ።